ሰላም ዩቲዩብ እንደምን አላችሁ? በዛሬው የትምህርት ክፍለ ጊዜያችን የአምስተኛ ክፍል የአካባቢ ሳይንስ መጽሐፍ ስር የሚገኘውን ምዕራፍ 2 ሳይንስን መገንዘብ የሚለውን አብረን የምናይ ይሆናል። እሱ ስር ምን የሚል አለ? 2.1 ስርዓተ ልመት። ስርዓተ ልመት በሰውነታችን ውስጥ ምን ይመስላል የሚለውን አብረን የምናይ ይሆናል ማለት ነው። ስርዓተ ልመት ወይም ዳይጀስቲቭ ሲስተም ማለት ምግብ ጥቃቅን ወደ ሆኑና በቀላሉ ወደ ደም ውስጥ ሊሰርጉ ወደሚችሉበት ደረጃ የመቀየር ሂደት ወይም ፕሮሰሱ ምን ይባላል ማለት ነው? ስርዓተ ልመት ወይም ዳይጀስቲቭ ሲስተም ይባላል ማለት ነው። የምግብ መፈጨት ዋና አስፈላጊነቱ የሰውነት ህዋሶቻችን ምግብን አግኝተው ስራቸውን በሚገባ እንዲያከናውኑ ለማድረግ ነው ማለት ነው። ሌላኛው የምግብ መፈጨት በተለያዩ የምግብ መፍጫ አካላትና በእነዚህ አካላት ውስጥ በሚገኙ ፈሳሾችና ኢንዛይሞች አማካይነት የሚከናወን ነው ማለት ነው። በስርዓተ ልመት ጊዜ ምግብ የሚተላለፍባቸውና የሚፈጭባቸው የሰውነት ክፍሎች ምግብ መተላለፊያ ቱቦዎች ተብለው ይጠራሉ ማለት ነው። የምግብ መተላለፊያ ቱቦ የሚባሉት ከአፍ ይጀምራል። ከዛ ጉሮሮ አለ፣ ጨጓራ አለ፣ ትንሹ አንጀት አለ፣ ትልቁ አንጀት አለ፣ ሬብ አለ፣ ከዛ ደግሞ ፊንጢጣ ናቸው ማለት ነው። ከነዚህ አካላት ውስጥ ምግብ የሚፈጭባቸው በዋናነት ምንና ምንድን ናቸው ማለት ነው? አፍ፣ ጨጓራና ትንሹ አንጀት ናቸው ማለት ነው። እያንዳንዱን በዝርዝር በምንመለከትበት ሰዓት እንደምናውቀው አፍ በስርዓተ ልመት የመጀመሪያው ተግባር ምግብን ወደ አፍ ማስገባት ነው። አፍ ምግብ መፍጨት የሚጀመርበት የስርዓተ ልመት አካል ነው። በመጀመሪያ ምግብ በጥርስ አማካኝነት ይሰባበርና ከዚያም በምራቅ ይላወስና በምላስ አማካኝነት ተመቻችቶ ወደ ጉሮሮ ይገፋል ማለት ነው። ሌላኛው ጉሮሮ ነው። ጉሮሮ አፍንና ጨጓራን የሚያገናኝ የምግብ መተላለፊያ ቱቦ ነው። ከአፍ ወደ ጉሮሮ የደረሰውም ምግብ በሚፈጠረው አካላዊ እንቅስቃሴ አማካኝነት በፍጥነት ወደ ምን ይሄዳል ማለት ነው? ወደ ጨጓራ ይደርሳል ማለት ነው። ቀጣይ የምናየው ጨጓራ ወይም ሆድ የምንለው ነው ማለት ነው። ከአፍ በጉሮሮ ተውጦ ያለፈው ምግብ በጨጓራ ውስጥ ገብቶ የመፈጨት ሂደት ይቀጥላል ማለት ነው። ከዛ ጨጓራ ምግብ በጊዜያዊነት የሚከማችበትና ምግብ የሚፈጭበት ስፍራ ነው ማለት ነው። በዋናነት ተግባሩ የጨጓራ ምንድን ነው ማለት ነው? በጊዜያዊነት ምግብ የሚከማችበትና የሚፈጭበት ስፍራ ነው። ጨጓራ ውስጥ ዝልግልግ ፈሳሽ፣ ሃይድሮክሎሪክ አሲድ እና ኢንዛይሞች ይገኛሉ። ኢንዛይሞች የምግብ ልመት እንዲፋጠኑ የሚያደርጉልን ናቸው ማለት ነው። የምግብ ልመት እንዲፋጠን የሚያደርጉልን ነገሮች ምን ይባላሉ ማለት ነው? ኢንዛይሞች ይባላሉ ማለት ነው። በጨጓራ ውስጥ የሚገኘው ንፍጥ መሳይ ወፍራም ዝልግልግ ፈሳሽ የጨጓራ ግድግዳ በኢንዛይሞች እንዳይፈጭና በሃይድሮክሎሪክ አሲድ እንዳይጎዳ ይከላከላል ማለት ነው። ምንድነው የሚከላከልልን? ንፍጥ የሚመስል ወፍራም ዝልግልግ ፈሳሽ ነገር የጨጓራ ግድግዳውን ይጠብቅልናል ማለት ነው። ሃይድሮክሎሪክ አሲድ ኃይለኛ አሲድ ስለሆነ ከምግብ ጋር አብሮ ወደ ጨጓራችን የሚገቡ ጀርሞችን ለመግደል ያገለግላል ማለት ነው። ሌላ የሃይድሮክሎሪክ አሲድ ጥቅም በዋናነት ይህንን መያዝ አለብን ማለት ነው። ቀጣይ የምናየው ስርዓተ ልመት በሰውነታችን ውስጥ ምን ይመስላል የሚለውን በምናይበት ሰዓት መላይ ትንሹ አንጀት ይገኛል ማለት ነው። በጨጓራ ውስጥ በከፊል ተብላልቶ የነበረው ምግብ ቀስ በቀስ ወደ ትንሹ አንጀት ይተላለፋል። ከዛ በትንሹ አንጀት ውስጥ ምግብ ወደ መጨረሻ ልመት ወይም የምግብ ንጥረ ነገሮች ወይም ኒውትሪየንቶቹ ይለወጣሉ ማለት ነው። ስለዚህ ትንሹ አንጀት የምግብ ልመት የሚጠናቀቅበት የስርዓተ ልመት ክፍል ነው ማለት ነው። ልማቱ የተጠናቀቀው ምግቡ በትንሹ አንጀት ግድግዳ ላይ በሚገኙት ትንንሽ ቧንቧዎች አማካኝነት ወይም ደም ስሮች ይገባል። ይህ ሂደት ስርገት ይባላል ማለት ነው። ስለዚህ ንጥረ ነገሮቹ ወደ ደም ስሮቻችን በሚገቡበት ሰዓት ያ ሂደት ምን ይባላል? ስርገት ይባላል። የሰረገው ምግብ ደግሞ ወደ ተለያዩ አካል ክፍሎች በደም ስሮች አማካኝነት ይጓጓዛል። የላመ ምግብ በቀላሉ መስረግ እንዲችል የትንሹ አንጀት ግድግዳ ትንሽ ጣት መሰል ነገሮች አሉት። እነዚህም ደግሞ ቪላይ ተብለው ይጠራሉ ማለት ነው። ሰላይ የምናየው ደግሞ ትልቁ አንጀት ነው። ትልቁ አንጀት ያልተፈጨ ምግብን በፊንጢጣ በኩል በሰገራ መልኩ ወደ ውጭ ለማስወገድ ያገለግለናል ማለት ነው። በትልቁ አንጀት ውስጥ ምግብ አይፈጭም።
ውሃ ይመጠጥና ወደ ሰውነት ይሰርጋል። ይህ ነው ተግባሩ ማለት ነው። ስለዚህ ያልተፈጨ ምግብ ሁሉ በተወሰነ ጊዜ በሬክተም ወይም ሬብ ከተጠራቀመ በኋላ በተገቢው ጊዜና ሰዓት ከሰውነታችን በሰገራ መልክ በፊንጢጣ በኩል ይወገዳል ማለት ነው። ትልቁ አንጀት ተግባሩ በዋናነት ምንድን ነው ማለት ነው? ምግብ አይፈጭበትም፣ ውሃ ይመጠጥና ወደ ሰውነት ይሰርጋል የሚለው ይሆናል ማለት ነው። ስለዚህ ምግብ እንደማይፈጭበት ማወቅ ይጠበቅብናል። እንዲሁም ደግሞ ዋና ተግባሩ ውሃ የሚመጠጥበት እና ወደ ሰውነት የሚሰርግበት የስርዓተ ልመት ክፍል ትልቁ አንጀት እንደሚባል ማወቅ ይጠበቅብናል ማለት ነው። ስለዚህ ስዕል 2.2 የምግብ መተላለፊያ ቱቦ ማጥናት ተገቢ ነው ማለት ነው። መጀመሪያ ላይ አፍ አለ፣ ከዛ የምግብ ቧንቧ ወይም ጉሮሮ አለ፣ ከዛ በመቀጠል ጨጓራ አለ። ከጨጓራ በኋላ ምን አለ? ትልቁ አንጀት አለን። ከትልቁ አንጀት በኋላ ትንሹ አንጀት አለን፣ ፊንጢጣ አለን መጨረሻ ላይ ማለት ነው። ስለዚህ ከሱ በተጨማሪ ደግሞ እነ ጣፊያ፣ ጉበት፣ የሐሞት ከረጢት የራሳቸው ተግባር አላቸው። ለጊዜው በእናንተ ደረጃ ማወቅ ያለባችሁ አፍ፣ የምግብ ቧንቧ፣ ጨጓራ፣ ትልቁ አንጀት፣ ትንሹ አንጀት እና ፊንጢጣ የሚሉት ናቸው ማለት ነው። እነዚህ የሐሞት ከረጢት አሁን ለምሳሌ የሐሞት ከረጢት ምግቡ እንዲፈጭ የሚያደርጉትን ኬሚካሎች በማምረት የሚታወቅ ነው ማለት ነው የሐሞት ከረጢት የሚባለው። በተመሳሳይ ጉበትም ጣፊያም የራሳቸው ተግባር አላቸው። በዋናነት ግን ስርዓተ ልመት በሰውነታችን እንዲከናወኑ የሚያደርጉ ክፍሎች እነዚህ ናቸው ማለት ነው። ቀጣይ የምናየው የውሃ ጠቀሜታ 2.2 ላይ የሚገኘው ውሃ በሶስት መንገድ የሚገኝ የተፈጥሮ ሀብት ነው። አንደኛው በጠጣር ወይም በበረዶ፣ ሁለተኛው በፈሳሽ ወይም ውሃ መልክ ሆኖ፣ ሶስተኛው በጋዝ ወይም ትነት መልክ የሚገኝ ነው ማለት ነው። ከምንጭ፣ ከወንዝ፣ ከኩሬ፣ ከዝናብ፣ ከሐይቅ ከመሳሰሉት ውሃን ማግኘት እንችላለን። ከተለያዩ የውሃ አካላት በፀሐይ ሙቀት አማካኝነት ወደ ከፍተኛ ቦታዎች ተኖ በመቀዝቀዝ ተመልሶ በምን መልክ ይመጣል ማለት ነው? በዝናብ መልክ በመምጣት ወደ መሬት ይወርዳል ማለት ነው። ውሃ ከሁለት ሃይድሮጅን እና ከአንድ ኦክሲጅን ንጥረ ነገሮች ኬሚካዊ አጸግብሮት ወይም ኬሚካል ሪአክሽን በማካሄድ የሚፈጠር ነው ማለት ነው። በመሆኑም የውሃ መግለጫ ቀመሩ ምንድን ነው ማለት ነው? H2O በመባል ይታወቃል ማለት ነው። ወይም ፎርሙላው ምን ተብሎ ይታወቃል? H2O ወይም ሃይድሮጂን ኦክሳይድ ተብሎ ይጠራል ማለት ነው። እንዴት ነው የሚፈጠረው? ሃይድሮጂን ከኦክሲጂን ጋር ሲዋሃድ ምን ይሰጠናል ማለት ነው? ውሃ ይሰጠናል ማለት ነው። 2 ሞለኪል ኦፍ ሃይድሮጂን ከአንድ ኦክሲጂን ጋር ሲቀላቀል ውሃን ይሰጠናል። ሌላኛው የውሃ ጠቀሜታዎችን እናያለን። ውሃ ህይወት ላላቸው ነገሮች በሙሉ እጅግ አስፈላጊ ነው። ህይወት ያላቸው ነገሮች በሙሉ ያለ ውሃ መኖር አይችሉም። ውሃ የተለያዩ ጥቅሞች አሉት። ከነዚህም መካከል ለመጠጥ፣ ለምግብ ማብሰያነት፣ ለንጽህና መጠበቂያ፣ ለመስኖ፣ ለመጓጓዝ፣ ለመዝናኛ፣ ለኢንዱስትሪ ግብዓት፣ ለኃይል ማመንጫና ለመሳሰሉት ነገሮች ያገለግለናል ማለት ነው። ለምሳሌ ለኃይል ምንጭነት ስንል በኢትዮጵያ ለኃይል ምንጭነት የሚያገለግሉ የተለያዩ ግድቦች አሉ። ለምሳሌ ግልገል ጊቤ፣ ቆቅ፣ ተከዜና የመሳሰሉት። አሁን ደግሞ እየተገነባ ያለው የህዳሴ ግድብን እንደ አብነት መጥቀስ ይቻላል ማለት ነው። ለመስኖ በኢትዮጵያ አብዛኛው ማህበረሰብ የሚተዳደረው በግብርና ነው። በመሆኑም ዝናብ በማይኖሩበት ወቅት መስኖን በመጠቀም የተለያዩ ምርቶችን ያመርታሉ። ለምሳሌ ቲማቲም፣ ድንች፣ ቃሪያ፣ በቆሎ፣ ጎመን እና የመሳሰሉት ነገሮች የሚመረቱት በመስኖ አማካኝነት ነው ማለት ነው። ሌላኛው ለኢንዱስትሪ ግብዓትነት ነው። የውሃ ጠቀሜታው ለኢንዱስትሪ ግብዓትነት ነው። የተለያዩ ፋብሪካዎች ውሃን እንደ ግብዓትነት ይጠቀማሉ። ለምሳሌ የመጠጥ ፋብሪካ፣ የቆዳ ፋብሪካ፣ የስኳር ፋብሪካዎች እና የመሳሰሉት ውሃን ይጠቀማሉ ማለት ነው። ኢትስ ቬሪ ኢምፖርታንት ማለት ነው። ሌላኛው የምናየው ስለ 2.3 ላይ የሚገኘውን ልኬት የሚለውን ነው። ልኬት የአንድ ነገር መጠን፣ ብዛት፣ ርዝመት፣ ይዘት እና የመሳሰሉትን በውስጡ የሚለካበት አሃድና መጠን የያዘ ነው ማለት ነው። በሀገራችን ውስጥ በድሮ ጊዜ ሰዎች ባህላዊ አለካክ ዘዴዎች ይጠቀሙ እንደነበረ እናውቃለን። ለምሳሌ ጊዜን የፀሐይ መውጣትና መግባት እያዩ ንጋት ወይም ምሽት ብለው ይጠሩ ነበር። ስለዚህ ርዝመትን ለመለካት ደግሞ ስንዝርን፣ ክንድን፣ እርምጃን የመሳሰሉትን ይጠቀሙ ነበር። ስቲል የሚጠቀሙ የማህበረሰቡ ክፍሎች አሉ ማለት ነው። ነገር ግን እነዚህ መስፈሪያዎች
ሙሉ በሙሉ ትክክለኛ ናቸው ማለት አይቻልም። ምክንያቱም በተለያዩ ቦታና ሰዎች ሲለካ የተለያዩ ውጤቶች ስለምናገኝ ነው። ስለዚህ ምንን አማራጭ አድርገን መውሰድ እንችላለን ማለት ነው? የዘመናዊ መለኪያ ዘዴዎችን ማለት ነው። የዘመናዊ የመለኪያ ዘዴዎች ዓለም አቀፍ መለኪያ አሃድና ትክክለኛ የመለኪያ ዘዴ አላቸው። ለምሳሌ መጠነቁስን መለካት በምንፈልግበት ሰዓት ምን እንጠቀማለት ነው? ሚዛንን መጠቀም እንችላለን ማለት ነው። ስለዚህ መጠነቁስ ማለት አንድ አካል በውስጡ የያዘው የቁስ መጠን ነው። ስለዚህ ዓለም አቀፍ የመጠነቁስ መለኪያ ደግሞ ምን ተብሎ ይጠራል? ኪሎግራም ተብሎ ይጠራል። በተጨማሪም ደግሞ ከኪሎግራም በተጨማሪ ምን አለ? ግራም አለ፣ ሚሊግራም አለ፣ ቶን እና የመሳሰሉት ሌሎች የመጠነቁስ አሃዶች ናቸው ማለት ነው። ግን የዓለም አቀፍ የመጠነቁስ መለኪያ እንደ ኢንተርናሽናል የሚታወቀው ምንድን ነው ማለት ነው? ኪሎግራም ነው። ከነሱ ስር በትንሽ ሳይዝ የሚለኩ ነገሮች ካሉ ምን እንወስዳለን ማለት ነው? ግራምን መውሰድ እንችላለን፣ ሚሊግራምን፣ እንዲሁም ደግሞ ከኪሎግራም በትልቁ መጠን የሚለካ ነገር ካለ በቶን መለካት እንችላለን ማለት ነው። የመጠነቁስ መለኪያ መሳሪያ ሚዛን ይባላል ማለት ነው። ሚዛን በሁሉም ቦታ ተመሳሳይና ትክክለኛ የመጠነቁስ መለኪያ መሳሪያ ነው፣ እዚህ ምስሉ ላይ እንደምናየው ማለት ነው። ስለዚህ ክብደትና መጠነቁስ የተለያዩ ዘዴዎች ናቸው። ምን ማለት ነው? መጠነቁስ ማለት አንድ አካል በውስጡ የያዘው የቁስ መጠን ሲሆን፣ ክብደት ማለት ደግሞ አንድ አካል በመሬት ስበት ምክንያት ወይም በግራቪቴሽናል ፎርስ የሚኖረው ኃይል ምን ይባላል ማለት ነው? ክብደት ይባላል ማለት ነው። ስለዚህ የተለያዩ ናቸው ክብደትና መጠነቁስ። መጠነቁስ ማለት አንድ አካል በውስጡ የያዘው የቁስ መጠን፣ ክብደት ደግሞ በመሬት ስበት ወይም በግራቪቴሽናል ፎርስ ምክንያት የሚኖረው ኃይል ክብደት ይባላል ማለት ነው። ከመጠነቁስ ጋር ተያይዞ የመጠነቁስ መለኪያ አሃዶች ዝምድናቸውን እናያለን ማለት ነው። በሰንጠረዥ 2.1 ላይ 1 ኪሎ ግራም 1000 ግራም ነው። 1 ግራም ደግሞ 1000 ሚሊ ግራም ነው። 1 ቶን 1000 ኪሎ ግራም ነው። 1 ኩንታል ደግሞ 100 ኪሎ ግራም ነው ማለት ነው። ስለዚህ ክብደትና መጠነቁስ የተለያዩ ናቸው ብለናል። መጠነቁስ ማለት አንድ አካል በውስጡ የያዘው የቁስ መጠን ሲሆን፣ ክብደት ማለት ደግሞ መሬት አንድን አካል ወደ ራሷ የምትስብበት ኃይል ማለት ነው። በድጋሚ ለማስታወስ ያክል የተቀመጠ ነው። ስለዚህ እነዚህን ሁለት ነገሮች ማስታወስ ይገባናል ማለት ነው። ሌላኛው ከዚሁ ጋር ተያይዞ በአንድ የመጠነቁስ መለኪያ አሃድ የተሰጠንን ክብደት ወደ ሌላ መቀየር እንችላለን፣ ወደ ሌላ አሃዝ መቀየር እንችላለን። ለምሳሌ በኪሎግራም ተሰጥቶን ወደ ግራም፣ በግራም ተሰጥቶን ወደ ሚሊግራም መቀየር እንችላለን። ለምሳሌ መጽሐፋችሁ ላይ በምሳሌነት 2 ኪሎግራምን ወደ ግራም ቀይሩ ይላል። ስለዚህ ይህን ለማድረግ ምንድን ነው የምናደርገው ማለት ነው? 1 ኪሎግራም እኩል ይሆናል ከ1000 ግራም ብለን 2 ኪሎ ግራም ስንት ይሆናል እንላለን። ይህ የሚጠቅመን ምን ለማድረግ ነው? ሰያፍ ለማባዛት ወይም ክሪስ ክሮስ ለማድረግ ነው ማለት ነው። ስለዚህ ክሪስ ክሮስ በምናደርግበት ሰዓት ሁልጊዜ ሜክ ሹር ዩኒቶቹ በተመሳሳይ ኦርደር እንደተቀመጡ፣ ኪሎግራም የሚለው በኪሎግራም፣ ግራም በሚለው በግራም መልኩ መቀመጥ አለበት። ስለዚህ ክሪስ ክሮስ እናደርግ 1 ኪሎ ግራም ሲባዛ በኤክስ ይሆንና 2 ኪሎ ግራም ሲባዛ በ1000 ግራም ይሆናል ማለት ነው። ስለዚህ 2 ሲባዛ በ1000 2000 ግራም ይሆናል ማለት ነው። ስለዚህ በዋናነት እነዚህን ሰንጠረዦች መያዝ ተገቢ ነው። 1 ኪሎ ግራም 1000 ግራም ነው ብለናል። እነዚህን ማወቅ ይኖርብናል ማለት ነው። ስለዚህ በቀላሉ ክሪስ ክሮስም ሳናደርግ ማወቅ ይቻላል ማለት ነው። 1 ኪሎ ግራም ሲባዛ በ1000 2 ኪሎ ግራም ሲባዛ በ1000 ግራም ስናደርግ ያው 2 ጊዜ 1 አድርገን በቃ 2000 ግራም እንደሆነ እናውቃለን ማለት ነው። ሌላኛው ሌላ ምሳሌ የተሰጣቸው 1000 ኪሎ ግራም ስንት ኩንታል ነው የሚለው ነው። 1 ኩንታል ስንት ኪሎ ግራም ነው ብለናል? 100 ኪሎ ግራም ነው። ስለዚህ 1 ኩንታል እኩል ይሆናል ከ100 ግራም። 1000 ኪሎ ግራምስ ስንት ይሆናል ብለን እንጽፋለን ማለት ነው። ከዛ ክሪስ ክሮስ እናደርጋለን። 1 ኩንታል ሲባዛ በ1000 ኪሎ ግራም ሲካፈል ለ100 ኪሎ ግራም ይሆንና ስንት ይሆናል ማለት ነው? 10 ኩንታል ይሆናል። 1000 ሲካፈል ለ100 ስንት ነው?
10 ስለሆነ ማለት ነው 10 ኩንታል ይሆናል ማለት ነው። ስለዚህ ይህን ይመስላል። በቀጣይ የምናየው ርዝመትን መለካት የምንለው ነው። ርዝመት በሁለት ቦታ መካከል ያለውን ርቀት የሚለካልን ነገር ርዝመት ይባላል ማለት ነው። ዓለም አቀፍ የርዝመት መለኪያ አሃድ ሜትር ነው። ሌሎችም ሴንቲሜትር፣ ኪሎ ሜትር፣ ሚሊሜትር የመሳሰሉት ርዝመት አሃዶች አሉ። ርዝመት በሁለት ቦታ መካከል ያለውን ርቀት ነው የሚለካልን ብለናል። የአንድ ገጽ ስፋት ማለት በተወሰኑ መስመሮች የተከበበ ቦታ ነው። የስፋት መለኪያ ዓለም አቀፋዊ አሃድ ካሬ ሜትር ነው። ሌላ ከስፋት ጋር ተገናኝቶ ያለ ነገር ነው። ስለዚህ የስፋት መለኪያ አሃድ ምንድነው? ካሬ ሜትር ወይም ሜትር ስኩዌር ትባላለች ማለት ነው ሲሆን ሌሎች አሃዶች ደግሞ ካሬ ኪሎ ሜትር፣ ካሬ ሴንቲሜትር፣ ካሬ ሚሊሜትር እና የመሳሰሉት ይጠቀሳሉ ማለት ነው። ለምሳሌ ስፋትን ለማግኘት ምንድነው የምናደርገው? ርዝመት ሲባዛ በወርድ ነው ማለት ነው። ርዝመት ሲባዛ በወርድ ነው ማለት ነው። መጽሐፋችሁ ጋር የተለያዩ የርዝመት መለኪያዎች አሃድ ዝምድናቸው አለ። እንደ ቅድሙ እንዳየነው የመጠነቁስ መለኪያ አሃዶች ዝምድናቸውን እንዳየነው ለርዝመትም አለ ማለት ነው። 1 ኪሎ ሜትር 1000 ሜትር ነው። 1 ሜትር 100 ሳንቲሜትር ነው። 1 ሜትር 1000 ሚሊ ሜትር ነው። 1 ሜትር 10 ዴሲሜትር ነው። 1 ዴሲሜትር 10 ሴንቲሜትር ነው። 1 ዴሲሜትር 100 ሚሊ ሜትር ነው። 1 ሴንቲሜትር 10 ሚሊ ሜትር ነው ማለት ነው። ስለዚህ እነዚህን ማወቅና መገንዘብ ያስፈልጋል በቅድሚያ ወደ ሌላ ነገር ከመሄዳችን በፊት ማለት ነው። ለምሳሌ መጽሐፋችሁ ላይ 1000 ሜትር ስንት ኪሎ ሜትር ይሆናል ብሎ ጠይቋቸዋል። ስለዚህ ቀጥታ ማወቅ ይቻላል። ምክንያቱም ሰንጠረዡን ካወቅ ነው 1 ኪሎ ሜትር 1000 ሜትር ስለሆነ በኪሎ ሜትር ነው የጠየቀን። ሜትሩን ሰጥቶን በኪሎ ሜትር ስለጠየቀን ምንድነው የምናደርገው? ማባዛትም ይቻላል። 1 ኪሎ ሜትር 1000 ሜትር ከሆነ 1000 ሜትር ስንት ይሆናል ብለን ነው የምናደርገው። ያው 1 ኪሎ ሜትር ነው መልሱ ማለት ነው። ራሱ ነው የሚሆነው። ምክንያቱም እኩል ስለሆኑ ማለት ነው። 1 ኪሎ ሜትር እና 1000 ሜትር እኩል ስለሆኑ ማለት ነው። ሌላኛው 2 ሜትር ወደ ሴንቲሜትር ቀይሩ ይለናል ማለት ነው። 2 ሜትር ወደ ሴንቲሜትር ለመቀየር 1 ሜትር ስንት ይሆናል? 100 ሴንቲሜትር ነው። 2 ሜትር ስንት ይሆናል? ስለዚህ ማባዛት ነው። 2 ሜትር ሲባዛ በ100 ሴንቲሜትር ሲካፈል ለ1 ሜትር ስኩዌር ስናደርገው ስንት ይሆናል ማለት ነው? 200 ሴንቲሜትር ስኩዌር ይሆናል ማለት ነው። መልመጃ 2.4 ላይ የተለያዩ ጥያቄዎች አሉ። እነዚህን ስሯቸውና ኮሜንት ላይ ያስቀምጡልኝ። ሌላኛውን ምናየው 2.3.3.3 ላይ ይዘትን መለካት። ይዘት በአንድ ቁስ አካል የተያዘ ቦታ ነው ማለት ነው። ስለዚህ በአንድ ቁስ ማለት በአንድ ነገር የተያዘ ቦታ ይዘት ይባላል ማለት ነው። የተለያዩ የቁስ አካሎች የተለያዩ ቦታን ይይዛሉ። የይዘት ዓለም አቀፋዊ አሃድ ኪዩቢክ ሜትር ወይም ሜትር ኪዩብ ነው ማለት ነው። ሌሎች የይዘት መለኪያዎች እንደ ኪዩቢክ ዴሲሜትር፣ ኪዩቢክ ሴንቲሜትር፣ ኪዩቢክ ሚሊሜትር እና የመሳሰሉት አሉ ማለት ነው። ከዚህ በታች የተገለጸውን ሰንጠረዥ የይዘት አሃድ ዝምድና በመጠቀም አንዱን የይዘት አሃድ ወደ ሌላኛው የይዘት አሃድ መቀየር ይቻላል። ልክ እንደ ርዝመትና እንደ መጠነ ቁስ እንዳየነው ማለት ነው። ስለዚህ የይዘት ያልተማከሉና ያልተማከሉ አሃዶች ዝምድና ይለናል ሰንጠረዥ 2.3 1 ሜትር ኪዩብ ከ1 ሚሊዮን ሴንቲሜትር ኪዩብ ጋር እኩል ነው። 1 ዴሲሜትር ኪዩብ ከ1000 ሴንቲሜትር ኪዩብ ጋር እኩል ነው። 1 ሴንቲሜትር ኪዩብ እኩል ይሆናል ከ1000 ሚሊሜትር ኪዩብ ጋር እኩል ነው። ስለዚህ እነዚህን ሰንጠረዦች በአግባቡ መያዝ ተገቢ ነው፣ ሌሎች ጥያቄዎችን ከመስራታችን በፊት ማለት ነው። ስለዚህ መጽሐፋችሁ ላይ ምሳሌ አለ። ለምሳሌ 0.05 ኪዩቢክ ሜትር ውስጥ ስንት ኪዩቢክ ሴንቲሜትር ይገኛል? ይህን ለመስራት ምንድነው የምታደርጉት? የተሰጣችሁን ቅድሚያ ታወጣላችሁ። የተሰጠን ይዘት 0.05 ሜትር ኪዩብ ነው። የምንፈልገው ደግሞ ይዘት በሳንቲሜትር ኪዩብ ስንት ነው የሚለውን ነው። ስለዚህ 1 ሜትር ኪዩብ በሰንጠረዡ እንዳየነው 1 ሜትር ኪዩብ 1 ሚሊዮን ሳንቲሜትር ኪዩብ ከሆነ 0.05 ሜትር ኪዩብ ስንት ይሆናል ብለን ነው
ካልኩሌት የምናደርገው። ይህን ካልኩሌት ስናደርግ ምንድነው የምታደርጉት? ሰያፍ ታባዛላችሁ ማለት ነው። ሰያፍ ስታባዙት ምን ይሆናል ማለት ነው? 0.05 ሜትር ኪዩብ ሲባዛ በ1 ሚሊዮን ሳንቲሜትር ኪዩብ ሲካፈል ለ1 ሜትር ኪዩብ ይሆናል ማለት ነው። ስለዚህ ስንት ይሆናል ማለት ነው? 50,000 ሳንቲሜትር ኪዩብ ይሆናል ማለት ነው። 50,000 ሴንቲሜትር ኪዩብ ይሆናል። ይህን ይመስላል ስለ ይዘት። ቀጣይ የምናየው ከይዘት ጋር ተገናኝቶ ያሉ ሌሎች ነገሮች አሉ ማለት ነው። ይዘትን እንዴት እንለካለን? ቁስ አካል በጠጣር በፈሳሽ እና በጋዝ ሁኔታ ሊገኝ ይችላል። ጥጥር ቁሶች ደንባዊ ወይም ኢደንባዊ ቅርጽ ሊኖራቸው ይችላል። ስለዚህ ለምሳሌ ውሃን ሃይላንድ ውስጥ ብናደርገው፣ ፌስታል ውስጥ ብናደርገው የተለያየ ቅርጽ አላቸው። ያ ቅርጽ ምን ይባላል ማለት ነው? ኢደንባዊ ቅርጽ ይባላል ማለት ነው። ሼፑ ስለሚቀየር አሁን በፔስታል ውስጥ ውሃ ስናደርግ እጃችን ባስቀመጥንበት ቦታ የተለያየ ሼፕ ነው የሚይዘው ማለት ነው። ጠጣር የራሱ የሆነ ቅርጽ ሲኖረው፣ ፈሳሽና ጋዝ ግን የራሳቸው የሆነ ቅርጽ የላቸውም ይላል ማለት ነው። ስለዚህ ይህንን ማወቅ ይገባናል። ፈሳሽ የመያዣውን እቃ ቅርጽ ይይዛል። ስለዚህ የጠጣር ፈሳሽ እና የጋዝ ይዘትን ለመለካት የተለያዩ ዘዴዎችን እንጠቀማለን። ደንባዊ ቅርጽ ያላቸው ጠጣሮች ይዘት መለካት፣ ጠጣር የራሳቸው ቅርጽና ይዘት አላቸው። እነዚህ ጠጣር ቅርጽ ደንባዊና ኢደንባዊ ሊሆን ይችላል። ለምሳሌ ቅድም እንዳልኳቸው ማለት ነው የውሃ ምንድነው ማለት ነው? ኢደንባዊ ቅርጽ ነው ያለው፣ የእቃውን ቅርጽ ስለሚይዝ ማለት ነው። ሃይላንድም ላይ ያደረግነው፣ ፔስታልም ላይ ያደረግነው፣ ሌላም ደግሞ ጄሪካን ላይ ብናደርገው የተቀመጠበትን እቃ ስለሚይዝ ኢደንባዊ ቅርጽ ሊኖረው ይችላል ማለት ነው። ምሳሌ የአንድ ሳጥን ርዝመት 3 ሴንቲሜትር ወርዱ 2 ሴንቲሜትር እና ቁመቱ 5 ሴንቲሜትር ቢኖረው ይዘቱ ስንት ነው የሚለን። ስለዚህ የፎርሙላ አለ ለኪዩብ የተሰጠን ማለት ነው። ይህም ይዘት እኩል ይሆናል ርዝመት ሲባዛ ርዝመት ታደርጉና ማወቅ ይቻላል ማለት ነው። ርዝመት ሲባዛ በወርድ ርዝመት ሲባዛ በቁመት አድርገን ነው የምናገኘው ማለት ነው። ስለዚህ 2 ሴንቲሜትር ሲባዛ በ3 ሴንቲሜትር፣ 3 ሴንቲሜትር ሲባዛ በ5 ሴንቲሜትር ስናደርገው ስንት ይሆናል? 30 ሴንቲሜትር ይሆናል ማለት ነው። 2 ጊዜ 3 2 ሲባዛ በ3 6 ይሆናል። 6 ሲባዛ በ5 30 ሴንቲሜትር ኪዩብ ይሆናል ማለት ነው። ሌላኛው የደንባዊ ቅርጽ ይዘት መገኛ ቀመሮች አሉ። ለሬክታንግል ሲሆን ርዝመት ሲባዛ ወርድ ሲባዛ በቁመት ነው። ለኪዩብ ሲሆን ደግሞ ርዝመት ሲባዛ በርዝመቱ ብቻ ነው የምናባዛው። ተመሳሳይ ነው የርዝመቱ እንትን። ስለዚህ ርዝመት ኪዩብ አድርገን ማግኘት ይቻላል ማለት ነው። ስለዚህ ሁሉም ፊደሎች ለምን ተመሳሰሉ ካልን፣ ምክንያቱም ደግሞ የኪዩብ ርዝመቱ ከወርዱ ጋር ከቁመቱ ጋር እኩል ስለሆነ ማለት ነው። ሌላ የምናየው የፈሳሽ ይዘትን መለካት ነው። ፈሳሽ ነገሮች የራሳቸው ቅርጽ የላቸውም ብለናል። ነገር ግን የመያዣውን ቅርጽ ይይዛሉ ብለናል። ይሁን እንጂ የተወሰነ ይዘት አላቸው። የፈሳሽ ይዘት መስፈሪያ ሲሊንደር ሲሆን የፈሳሽ ዓለም አቀፍ አሃድ ደግሞ ሊትር ይባላል ማለት ነው። በተጨማሪ ሚሊ ሊትር፣ ኪዩቢክ ሜትር፣ ኪዩቢክ ሴንቲሜትር እና የመሳሰሉት አሉ ማለት ነው። 1 ሜትር ኪዩብ እኩል ይሆናል ከ1000 ሊትር ጋር፣ 1 ሊትር ደግሞ ከ1000 ሚሊ ሊትር ጋር፣ 1 ሚሊ ሊትር ደግሞ ከ1 ሴንቲሜትር ጋር እኩል ነው ማለት ነው። ስለዚህ እነዚህን ፎርሙላዎች መያዝ ተገቢ ነው። ቀጣይ የምናየው ጊዜ መለካት ነው። ጊዜ ማለት ምን ማለት ነው የሚለውን ስናይ፣ ጊዜ በአንድ ክስተት መጀመሪያና መጨረሻ መካከል ያለው ቆይታ ሲሆን በአንድ አቅጣጫ የሚጓዝ ያለፈውን የአሁኑን እና የወደፊቱን ሁኔታ የሚያሳይ የተፈጥሮ ክስተት ነው ማለት ነው። ስለዚህ ጊዜ ዛሬ፣ አሁን፣ በኋላ፣ ነገ፣ ከነገ ወዲያ በማለት የሚገለጽ ነው ማለት ነው። ዓለም አቀፍ የጊዜ መለኪያ አሃድ ሴኮንድ ነው። ከሴኮንድ በተጨማሪ ሌሎች የጊዜ መለኪያዎች አሉ። እነሱም ደቂቃ፣ ሰዓት፣ ቀን፣ ሳምንት፣ ወር፣ ዓመት እና የመሳሰሉት ናቸው።
ስለዚህ የጊዜ መለኪያ ዝምድናቸውን ደግሞ እናያለን። ልክ የሌሎችንም እንዳየ ነው ማለት ነው። 1 ደቂቃ 60 ሴኮንድ ነው። 1 ሰዓት 60 ደቂቃ ነው። 1 ቀን 24 ሰዓት ነው። 1 ሳምንት 7 ቀናት ነው። 1 ወር 4 ሳምንታት ነው። 1 ወር 30 ቀናት ነው። 1 ዓመት 12 ወራት ናቸው ማለት ነው። ጳጉሜን ጨምሮ በኢትዮጵያ ስንት ወር አለ? 13 ወራት አሉ ማለት ነው። ለኢትዮጵያ የራሷ ካላንደር ስላላት ማለት ነው። 1 ዓመት ስንት ቀናቶች አሉት? 365 ከ1/4 ቀናቶች አሉት ማለት ነው። ለምሳሌ 2 ሰዓትን ወደ ደቂቃ ቀይሩ ብትባሉ ምንድን ነው የምታደርጉት? መጀመሪያ ከሰንጠረዡ እንዳየነው 1 ሰዓት ስንት ደቂቃ ነው ብለናል? 60 ደቂቃ ነው። 2 ሰዓትስ ስንት ይሆናል? ሰያፍ ታባዛላችሁ። 2 ሰዓት ሲባዛ በ60 ወይም ክሪስ ክሮስ በምናደርግበት ሰዓት 2 ሲባዛ በ60 120 ደቂቃ ይሆናል ማለት ነው። ሌላ የምናየው መጠነ ቁስን መለካት ነው። መጠነ ቁስን አይተናል። መጠነ ሙቀትን ወይም ቴምፕሬቸርን መለካት። መጠነ ሙቀት የነገሮች የሙቀት ወይም የቅዝቃዜ ልኬት ነው ማለት ነው። ስለዚህ ሆትነስ ኦር ኮልድነስ መለኪያ ምን ይባላል? መጠነ ሙቀት ወይም ቴምፕሬቸር ይባላል ማለት ነው። ወይም በሞለኪውሎች አማካኝነት የእንቅስቃሴ ጉልበት ልኬት ማለት ነው። መጠነ ሙቀትን ለመለካት የምንጠቀመው መሳሪያ ምን ይባላል ማለት ነው? ቴርሞሜትር ይባላል። የመጠነ ሙቀት ዓለም አቀፋዊ መለኪያ አሃድ ኬልቪን በመባል ይታወቃል። ሌሎች ደግሞ ዲግሪ ሴልሺየስ፣ ዲግሪ ፋራናይት አሉ ማለት ነው። ግለት ከአንድ አካል ወደ ሌላ አካል በመጠነ ሙቀት ልዩነት ምክንያት የሚተላለፍ የጉልበት አይነት ነው። ይህም የግለት ጉልበት ሁለቱም አካላት እኩል መጠን ሙቀት ላይ እስከሚደርሱ ድረስ ከፍተኛ መጠነ ሙቀት ካለው አካል ወደ ዝቅተኛ መጠነ ሙቀት ያለው የሚተላለፍ ነገር ነው ማለት ነው። ስለዚህ እዚህ ጋር በዋናነት መጠነ ሙቀት ማለት ምን ማለት ነው የሚለውን አይተናል። በቀጣይ መጠነ ሙቀት በምን ይለካል የሚለውን መሳሪያውን አይተናል። ቴርሞሜትር እንደሚባል አውቀናል። የመጠነ ሙቀት ዓለም አቀፍ መለኪያ አሃዱ ምንድን ነው የሚባለውን አይተናል። ምን ብለናል? ኬልቪን በመባል ይታወቃል ማለት ነው። ስለዚህ እነዚህም በዋናነት መያዝ ያስፈልጋል። ሌላ ያየነው ግለት ማለት ምን ማለት ነው የሚለውን ነው። ግለት ከአንድ አካል ወደ ሌላ አካል በመጠነ ሙቀት ልዩነት ምክንያት የሚተላለፍ የጉልበት አይነት መሆኑን አይተናል ማለት ነው። በዋናነት ይህን ይመስላል ስለ መጠነ ሙቀት መለኪያ ማለት ነው። ሌላ የምናየው 2.4 ላይ የጉልበት ምንነት ጉልበት ማለት ምን ማለት ነው የሚለውን የምናየው ይሆናል ማለት ነው። ጉልበት ስራን የመስራት አቅም ወይም ችሎታ ማለት ነው። ያለ ጉልበት ምንም ነገር መስራት አይቻልም። ለምሳሌ መመገብ፣ መታጠብ፣ ምግብ ማብሰል፣ ደብተር መሸከም፣ መሮጥ፣ መነሳት፣ መውጣት፣ መውረድ እና የመሳሰሉትን ለማከናወን ምን ያስፈልገናል? ጉልበት ያስፈልገናል። በተጨማሪ መኪናዎች፣ አውሮፕላኖች፣ ፋብሪካዎች፣ ማሽኖች እና የተለያዩ በነዳጅ በኤሌክትሪክ ወይም በሌላ ዘዴ የሚሰሩ ነገሮች በሙሉ ምን ያስፈልጋቸዋል ማለት ነው? ጉልበት ያስፈልጋቸዋል ማለት ነው። ልክ እዚህ ምስሉ ላይ ስዕል 2.9 በምናይበት ሰዓት በጉልበት አማካኝነት የሚከናወኑ የተለያዩ ተግባራት ምን እያደረጉ ነው? ሳጥኑን ሲገፉ በምን አማካኝነት ነው ማለት ነው? በጉልበት አማካኝነት ነው ማለት ነው። ከሱ ጋር ተያይዞ 2.4.1 ላይ የምናየው የጉልበት ምንጮች የሚለውን ነው። የጉልበት ምንጮች ጉልበትን በተለያዩ መልኩ በውስጣቸው ይዘው የሚገኙ አካላት ወይም ስርዓቶች ናቸው። ስለዚህ የጉልበት ምንጮች የሚባሉት ለምሳሌ የምግብ ጉልበት አለ፣ የነዳጅ፣ የፀሐይ፣ የውሃ፣ የንፋስ፣ የድንጋይ ከሰል፣ እንጨት፣ የከርሰ ምድር እንፋሎት እና የመሳሰሉት ነገሮች ዋና ዋና የጉልበት ምንጮች ናቸው ማለት ነው። ቀጣይ የምናየው 2.5 ላይ የሚገኘውን ድምፅ ማለት ምን ማለት ነው የሚለው ነው። ድምፅ ማለት በነገሮች እርግብግቢታ ምክንያት የሚፈጠር ሞገድ ነው። ማንኛውም የድምፅ ምንጭ የነገሮች መርገብገብ ነው። አንድ ነገር በሚርገበገብበት ጊዜ የሚፈጠረው እርግብግቢት ወደ ጆሮ ሲተላለፍ ድምፅ ሆኖ ይሰማል ማለት ነው። ስለዚህ ለድምፅ መኖር አስፈላጊ የሆኑ ነገሮች 3 ናቸው። እነርሱም የድምፅ ምንጭ፣ ድምፅ አስተላላፊ እና ድምፅ ተቀባይ ናቸው ማለት ነው። ምስሉ ላይ እንደምናየው የድምፅ ምንጭ አለን። እዚህ ጋር ስፒከር ነገር አለን። ከዛ ድምፁን የሚያስተላልፍልን አየር አለ። የአየሩ ምን ይባላል ማለት ነው? ድምፅ አስተላላፊ አለን። ድምፅ ተቀባዩ ደግሞ ሰው ወይም እንስሳ ሊሆን ይችላል ማለት ነው። ሰው እዚህ ምስላችሁ ላይ ሰው ሆኖ ተቀምጧል ማለት ነው። ስለዚህ ለድምፅ መኖር አስፈላጊ የሆኑ ነገሮች 3 ነገሮች ጥቀሱ ብንባል ምንድን ናቸው? የድምፅ ምንጭ፣ ድምፅ አስተላላፊ እና ድምፅ ተቀባይ ናቸው ማለት ነው።
ስለዚህ ቀጣይ የምናየው ከእሱ ጋር ተያይዞ ከድምፅ ጋር የድምፅ አይነቶችን ነው። በአካባቢያችን የተለያዩ ድምፅ የሚሰጡ ነገሮች አሉ። ለምሳሌ የክራር ድምፅ፣ የከበሮ ድምፅ፣ የማሲንቆ ድምፅ፣ የሰው ድምፅ፣ በተለያዩ እንስሳት የሚፈጠሩ ድምፅ እና የመሳሰሉት የድምፅ አይነቶች ናቸው ማለት ነው። ስለዚህ የድምፅ አይነቶች በአካባቢያችን የተለያዩ ድምፅ የሚሰጡ ነገሮች እንዳሉ ማወቅ ተገቢ ነው ማለት ነው። የድምፅ መተላለፍ ድምፅ ከምንጩ ተነስቶ ተቀባይ ዘንድ እስኪደርስ ለመተላለፍ የተለያዩ ቁሳቁሶች ያስፈልጉታል። ለምሳሌ ጣጣር ሊሆን ይችላል፣ ፈሳሽ ነገር ሊሆን ይችላል፣ በአየር ውስጥ ሊተላለፍ ይችላል። ስለዚህ ድምፅ በዋና ወይም ቫኪዩም ውስጥ አይተላለፍም ወይም ዝግ በሆነ ነገር ውስጥ አያልፍም ነው። ምክንያቱም ድምፅ ከአንድ ቦታ ወደ ሌላ ቦታ ለመተላለፍ ምን ስለሚያስፈልገው ነው ማለት ነው? ቁስ ያስፈልገዋል። ስለዚህ ወና ወይም ቫኪዩም ማለት ደግሞ ምንም አይነት ቁስ ወይም አየር የሌለው ስለሆነ ድምፁ በውስጡ መተላለፍ አይችልም ማለት ነው። ነገሮች የተሰሩት ከትናንሽ ቅንጣቶች ስለሆነ በጠጣር ውስጥ ያሉ ቅንጣቶች ደግሞ በጣም የተጠጋጉ ስለሆኑ ድምፅን በከፍተኛ ፍጥነት በውስጥ የማስተላለቅ አቅም አላቸው ማለት ነው። በፈሳሽ ውስጥ ያሉ ቅንጣቶች ደግሞ በመጠኑ የተራራቁ በመሆናቸው ድምፅን የማስተላለፍ አቅማቸው ከጠጣር ነገሮች ያነሰ ነው። በጋዝ ውስጥ የሚገኙ ቅንጣቶች ግን በጣም የተራራቁ ስለሆኑ ድምፅ የማስተላለፍ አቅማቸው ከጠጣርና ከፈሳሽ በጣም አነስተኛ ነው ማለት ነው። ስለዚህ ኦርደራቸውን መያዝ ያስፈልጋል። በየትኛው ነው በዋናነት ድምፅ የሚተላለፈው የሚለውን ማለት ነው። ስለዚህ በጣም የተጠጋጉ ቅንጣቶች ሲኖሩ፣ በመጠኑ የተጠጋጋ ቅንጣቶች ሲኖሩ፣ በጣም የተራራቁ ቅንጣቶች ሲኖሩ መጽሐፋችሁ ላይ የተለያየ የድምፅ አቅማቸውን ያሳየናል ማለት ነው። ስለዚህ በጋዝ ጊዜ የቅንጣጤ ወይም ቅንጣቶቹ አቀማመጣቸው የተራራቀ ስለሆነ ምንድን ነው ማለት ነው? ድምፅ በአነስተኛ ነው የሚተላለፈው። ወይራስ ደግሞ በፈሳሽ ከጋዝ የተሻለ በመሆኑ የመተላለፍ አቅሙ ትንሽ ከፍ ያለ ነው። በጠጣር ደግሞ በጣም አሪፍ ነው ማለት ነው። ጠቃሚ ሆኖ ካገኛችሁት ይህን ቪዲዮ ለወዳጅ ጓደኞቻችሁ ሼር አድርጎ ሰብስክራይብ፣ ላይክ፣ ኮሜንት በማድረግ ዩቱብ ቻናሉን ያበረታቱ። ቴንኪው